ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። የሻምፒየንስ ሊግ ጉዳዮችን ያነሳን እንገኛለን። አንዳንድ ጨዋታዎችን ደግሞ በተናጠል እንመልከት። ዛሬ ምሽት ከሚደረጉ ጨዋታዎች መካከል አንዱ ቤኔፊካን ከሪያል ማድሪድ ጋር የሚያገናኘው ጨዋታ ነው። ሁለቱ አሰልጣኞች የተለየ ታሪክ ያላቸው ናቸውና ውጤቱም ለሁለቱም ቡድኖች አስፈላጊ ነው። በተለይ ደግሞ ለቤኔፊካ እንመልከት ይህን ጉዳይ። ልክ ነው። ቤኔፊካ ዛሬ ሪያል ማድሪድን ማሸነፍ እና የሌሎችን ቡድኖች ውጤት መጠበቅ አለበት። 29ኛ ስፍራ ላይ ነው ያለው። በቅርብ ጊዜ ስለ ጆዜ ስናነሳ እንደነበረው ምሳ የሀገር ውስጥ ውድድር ላይ የቅበላስ እየቀናቸው አይደለም። በሊግ ካፕ በብራጋ በሜዳቸው 3-1 ተሸንፈዋል። በሌላኛው የጥሎ ማለፍ ውድድር በፖርቱጊዝ ካፕ በሚባለው በፖርቶ ተሸንፈዋል። በሊግ ውድድር 4 ነጥብ ነበር ኃላፊነቱን ሲረከቡ፣ ግን አሁን ከፖርቶ ጋር ያላቸው የነጥብ ልዩነት ወደ 10 ሰፍቷል። በሀገር ውስጥ ውድድር ዋንጫ የሚያሸንፉበት እድል የላቸውም። ጠባብ እድል ያላቸው በሊጉ ነው፣ ግን 10 ነጥብ በተለይ ፖርቶ እያሳለፈ ካለው በጣም ወጥ የውድድር ዘመን አንጻር ይህም በጣም አስቸጋሪ ይመስላል። ስለዚህ እንደው ዋንጫ ለመውሰድም ባይሆን በነገራችን ላይ ከ1 እስከ 2 ማጠናቀቅ አለባቸው በሚቀጥሉ ዓመት በቻምፒየንስ ሊግ ለመሳተፍ። እሱም ግዴታ ነው። ከፖርቱጋል አንደኛና ሁለተኛ የሚሆኑት ቡድኖች ብቻ ናቸው ወደ ቻምፒየንስ ሊግ የሚያልፉት። አሁን 3ኛ ስፍራ ላይ ነው ያለው። ሲዝኑ ሊያድን የሚችለው ቻምፒየንስ ሊግ ነው። ግን በቤንፊካ ቁጥጥር ስር ብቻ ያለ አይደለም። ሪያል ማድሪድን ማሸነፍ በራሱ መቼስ ከባድ ፈተና ነው። ግን ከዛ በኋላ ደግሞ የሌሎቹ ቡድኖችን ነጥብ መጣል ይጠብቃሉ። ለምሳሌ የመጨረሻው ቦታ ላይ ያለው ኦሊምፒያኮስ መሰለኝ እና 2 ነጥብ ይበልጣቸዋል እና የሌሎች ቡድኖች ነጥብ መጣል በጣም አስፈላጊ ነው። ግን ዛሬ ስለ ሂውመን ስቶሪ ነው ትንሽ የምናወራው፣ ስለ ጆዜ ሞሪኞና ስለ ሪያል ማድሪዱ የወቅቱ አሰልጣኝ ስለ አልቫሮ አርቤሎዋ የመጀመሪያ የሪያል ማድሪድ አሰልጣኝነቱን ከተረከበ በኋላ የሰጠው ጋዜጣዊ መግለጫ ላይ የጆዜ ሞሪኞን ስም አንስቶ ነበር። የሞሪኒዝሞ ተከታይ ነኝ ወይም የሞሪኒያዊ አካሄድ ደቀ መዝሙር ነኝ፣ የሞሪኞ ተከታይ ነኝ የሚል አስተያየት ሰጥቶ ነበር እዛ ፕሬስ ኮንፈረንስ ላይ። ከዚህ ጨዋታ በፊት ደግሞ ሁለቱም አሰልጣኞች አንዳቸው ስለ ሌላኛው በመሞጋገስ በመወዳደስ ሲነጋገሩ ሰምተናል። ለምሳሌ ሞሪኞ ከልጆቼ መካከል አንደኛው እና ዋን ኦፍ ናት ዘ ቤስት ፕሌየር ግን ዋን ኦፍ ዘ ቤስት ሜን፣ ካሰለጠንኳቸው ተጫዋቾች ሁሉ ምርጡ ላይሆን ይችላል፣ ምርጡ አይደለም ግን ምርጡ ሰው ነው እንደ ሰው ግን ብለው ደግሞ አድንቀውታል። አርቤሏ ደግሞ ሲመልስ ለእኔ ሞሪኞ አሰልጣኝ ብቻ አይደለም ከዛም በላይ ነው፣ በህይወቴ በጣም አስፈላጊ ከሆኑት ሰዎች በላይ ነው ብለው ሁለቱ ሲሞጋገሱ ሰምተናል። እና አርቤሏ ስለ እኔ ጆዜ ሞሪኞ ሲናገር ስሰማ እና እያንዳንዱ ስለ እኔ የተናገረው ነገር ሳደምጥ ስሜታዊ አድርጎኝ ነበር፣ በጣምም ደስ ብሎኛል። ከአሰልጣኝ በላይ ነው ለእኔ፣ በእኔና በሱ መካከል ያለው ግንኙነት በአሰልጣኝና በተጫዋች ካለ ግንኙነትም የሚሻገር ነው ብሏል። ጆዜ ከ2010 እስከ 2013 የሪያል ማድሪድ አሰልጣኝ በነበሩበት ጊዜ ከዛ በከዋክብት ከተዋቀረው የሪያል ማድሪድ ቡድን አባላት መካከል ኮከብ ባይሆንም ጋላክቲክ ባይሆንም ከሞሪኞ ወታደሮች መካከል አንደኛው ነው። የሪያል ማድሪድ ደጋፊዎች ስፓርታ የሚሉት ለዚህ ነው። ያ የፋይቲንግ ሜንታሊቲ ያለው ተጫዋች ስለነበር ማድሪዳዊ ነው። ወደ ሊቨርፑል ከመሄዱ በፊትም የማድሪድ አካዳሚ ውስጥ ነው ያደገው። አሁን የማድሪድ ዋናው ቡድን አሰልጣኝ ከመሆኑ በፊትም የሪያል ማድሪድ የዕድሜ እርከን ቡድኖችን ነበር ያሰለጥን የነበረው። ግን ሲናገር በዕድሜ እርከን ቡድኖች ሳሰለጥንም አሁን የሪያል ማድሪድ ዋና አሰልጣኝ ከሆንኩም በኋላ የሞሪኞን ሜተድ ለመከተል እሞክረ ሞሪኞን ለመሆን እየሞከርኩ አይደለም። ሞሪኞን መሆን የሚችል ሌላ ሰው ስለሌለ አይሳካለኝም። እንደዛ መሆን ከሆነ በሚያሳቅቅ ሁኔታ እጠፋለሁ። ግን የሱን አፕሮች ግን
በአሰልጣኝነት ህይወት ውስጥ በጣም ትልቁ ተጽዕኖ የጆዜ ሞሪኞ አፕሮች ነው። እሱ ብቻ ሳይሆን በኋላ አንቼሎቲ ላሸነፉት ቻምፒየንስ ሊግ፣ በኋላ ዚዳን ላሸነፋቸው ቻምፒየንስ ሊጎች መሰረት የጣለው ጆዜ ሞሪኞ ነው ብሏል። ይሄ እውነት ይመስለኛል። ምክንያቱም ጆዜ ሞሪኞን ሪያል ማድሪድ ከመቅጠሩ በፊት ከ2012 ጀምሮ እስከ 2010 ባለው ጊዜ ሪያል ማድሪድ ሩብ ፍጻሜ እንኳ ደርሶ አያውቅም። የአውሮፓ እግር ኳስ አለቃ ሪያል ማድሪድ በካፔሎ ስር፣ በበርናርዶ ስር፣ በማኑኤል ፔሌግሪኒ ስር፣ በሌሎች አሰልጣኞችም ስር ሩብ ፍጻሜ ደርሶ አያውቅም። ግማሽ ፍጻሜ መድረስ ዋንጫ ማሸነፍ ምናምን አይደለም፣ ሩብ ፍጻሜ ደርሶ አያውቅም። ጆዜ ሞሪኞ መጥተው በእያንዳንዱ ሲዝን ቢያንስ ሴሚፋይናል ደርሰዋል እና አንዳንዶቹ አጋጣሚዎች በጣም በሚያሳዝን ሁኔታ ነው ሪያል ማድሪድ ፋይናል ሳይደርስ የቀር። አንደኛው ጨዋታ ታስታውሻለች፣ ከባየር ሚኒክ ጋር በነበረው ጨዋታ የፍጹም ቅጣት ምት ይስታሉ ብለሽ የማታስቢያቸው ተጫዋቾች ክሪስቲያኖ፣ ሰርጂዮ ራሞስ አይነት ተጫዋቾች የፍጹም ቅጣት ምት በመለያ ምት ሲስቱ ቆይተው ባየር ሚኒክ አሸነፋቸው። ዩፓ ዩንክስ ባየር ሚኒክ ፋይናል የደረሰ ጊዜ እንዲህ አይነት በጣም በታይኒ ማርጅን ነበር ከቻምፒየንስ ሊግ ውጭ የሆኑ የነበር። አንዳንድ ጊዜ ደግሞ ለምሳሌ 2011 ላይ ከባርሰሎና ጋር ነው የተገናኙት። ባርሳ በዛ ጊዜ የአውሮፓ ምርጡ ቡድን ነበር፣ ሂስቶሪካሊም ከምን ጊዜ ምርጥ ቡድኖች መካከል አንደኛው የሚባል ነበር እና ሜሲ በተለይ አንድ በጣም ስፔሻል ጎል አስቆጥሮ ቤርናቤው ላይ 2-0 የተሸነፉበት ጨዋታ ማለት ነው። ግን በጣም አስቸጋሪ ከሆነ ቡድን ጋር ነበር የተገናኙት። ግን ቢያንስ በወጥነት የሴሚ ፋይናል ቡድን አድርገውት ነበር። እሳቸው ከለቀቁ በኋላ ነው አንቼሎቲ የመጡት እና በሚቀጥሉ ዓመት አንቼሎቲ ቻምፒየንስ ሊግ አሸነፉ። ስለዚህ ያለ ሞሪኞ ሊፍት ማድረግ ሪያል ማድሪድን ወደዛ ቀጠና አካባቢ ማድረስ ሪያል ማድሪድ 2014ን ቻምፒየንስ ሊግ አያሸንፍ። ይህንንም ወደ ኋላ ተመልሶ አስታውሰው ክሬዲት ሰጥቷቸዋል። እኔ በጣም ትክክል ነው እላለሁ፣ በጣም ትክክል ነው እላለሁ እና ይህንን አንስቷል እና ለቤንፊካ ያው ወሳኝ ጨዋታ ነው እንዳነሳሁት። ግን በሁለቱ መካከል እንዲህ አይነት በጣም ጠንካራ የጋራ ከፍተኛ መከባበር፣ መዋደድ ያለበት ግንኙነት ያላቸው ሰዎች ናቸው። ጠንካራ ሰራተኛ ነበረ አርቤሎ። አሁን እኔ ለምሳሌ እንዴት የዛ የስፔን ሶስቱም ስኳዶች ውስጥ ኖረ የሚለው ያስደንቀኛል። ቶሎ የምታስታውሹ ስም አይደለም አርቤሎ። ለስፔን የ2018ቱም 2010ም 2012ቱም ቡድን አባል የነበረን የተለየ ክላስ ያለው ተጫዋች ስለሆነ አይደለም። ግን የሪያል ማድሪድ ደጋፊዎች ብዙ ጊዜ ምን ይላሉ? ከተሰጦም በላይ አንዳንድ ጊዜ ባለተሰጦ ተጫዋቾች ላይ የሚጮሁት ለዚህ ነው። ከተሰጦ በላይ ግሪት ያለው ተጫዋች ይወዳሉ። ተሰጦና ያ የፍልሚያ ባህሪ ያስፈልጋል። እንደዛ ከሆነ የተሟላሽ ነሽ። ግን ከተሰጦም በላይ ለባጁ የሚዋደቅ ተጫዋች ይወዳሉ። ዋኒቶ ከማድሪድ የምንጊዜም ታላላቅ ተጫዋቾች መካከል አንዱ ነው። በክህሎቱ ግን አይደለም። ሮናልዶ፣ ፑሽካሽ፣ ዲስቴፋኖ፣ ራውል፣ ዚዳን፣ ሌሎችም ታላላቅ ተጫዋቾች ለሪያል ማድሪድ ተጫውተዋል። ዋኒቶን የሚወዱት ግን ያ እጅ አልሰጥም የሚል ተፋላሚነቱ ወይም በቤርናቤው 90 ደቂቃ ረጅም ነው የሚል አስተያየቱ እና በማድሪድ እጅም ማይሰጥ ነፍስ ያለው ነው የሚል እምነቱ፣ በዛ ምክንያት የማድሪድ ደጋፊዎች ይኸው አሁን ድረስ 7 ቁጥር መለያውን ሲያውለበልቡ ታያለች። ይሄኛውም ልክ እንደዛ አይነት ነው፣ ተፋላሚ ነው። ሞሪኞ በጣም የሚወዱት በዚህ የተነሳ ነው። በጣም የሚወዱት የማድሪድ ደጋፊዎችን በጣም የሚወዱት ሰው ነው። በእርግጥ ባለፈው ከአሎንሶ መሰናበት በኋላ ከተጮኸባቸው መካከል አንደኛው እሱ ነው። ግን አይ ቲንክ እሱ ላይ ስፔሲፊክ አይመስለኝም አሎንሶ የተሰናበተባቸው ምክንያቶችና የአርቤሏ የቅጥር ሁኔታ ፕሮሰሱን መሰለኝ የተቃወሙት እንጂ አዘን ኢንዲቪጁዋል እሱ ላይ ምንም ጨዋታ ሳያሰለጥን የምትጮህበት ያለሽ ትርጉም የለው ማለት እና በጣም የሚወደድ ነው። የሆነ ጊዜም ጆዜ ሞሪኞ በተለይ በመጨረሻው ሲዝን በ2012-13 ሲዝን የመጨረሻ ሲዝናቸው ከዛ በፊት የነበሩ አንዳንድ መቃቃሮች ነበሩ ከአንዳንድ የቡድኑ ከዋክብት ጋር እና ያ 2012-13 የውድድር ዘመን ብሬኪንግ ፖይንት ነበር። አንዳንድ ሰዎች ምን ይላሉ? እንደ ጆናታን ዊልሰን አይነት ሰዎች ጆዜ ሞሪኞ ከዛ በኋላ ተመሳሳይ አይደሉም፣ አይናቸው ላይ ያለው ስፓርክል እንኳ ጠፋ ይላል። ያ ቀልድ አዋቂነታቸው፣ ተጫዋችነታቸው ኮምፕሊትሊ መጥፎ ኤክስፒሪየንስ ነበር፣ እንደ የሰበራቸው አጋጣሚ ነው ይላል። ከተጫዋቾቻቸው ጋር የነበራቸው ግንኙነት በሙሉ መጥፎ የሆነበት ትልቁ ጥል ከአይከር ካሲያስ ጋር ነበር። ምክንያቱም ካሲያስን ቤንች ያደረጉትና ዲዮጎ ሎፔዝ የሚባል ግብ ጠባቂ መጠቀም ጀመሩ እና ካሲያስ ማድሪዲስታ ነው፣ በክለቡ አካዳሚ ውስጥ ያደገ ነው፣ አምበል ነው
አንዳንዶች ከቻቪ ጋር ባለው ጓደኝነት ምክንያት ነው ይላሉ። ብዙ የሚሰጥ አስተያየት ነበር። እሳቸው ደግሞ የማድሪድ ተጫዋቾች ከባርሴሎና ተጫዋቾች ጋር ጓደኛ እንዲሆኑ አይፈልጉም ነበር ይላሉ የስፔን ብዙሃን መገናኛዎች። ግን እሱ ብቻ ሳይሆን ከሴርጂዮ ራሞስ ጋር ጥል ውስጥ ገቡ። ራሞስ እንዲያውም አንዳንድ ውሳኔያቸውን እንደ መቃወም አይነት፣ ለምሳሌ ኦዚልን ተጠባባቂ ወንበር ላይ ባስቀመጡት ጊዜ ከውስጥ ጨዋታ ሪያል ማድሪድ እያደረገ ኦዚል የሚል መለያ ለብሶ ገብቶ ተጫውቶ ያውቃል። እና ይሄ በቃ በጨረሻ የአሰልጣኝ ኦቶሪቲ አለማክበር ነው። አሰልጣኙ ወስኗል፣ ውሳኔው ትክክል ይሁን አይሁን ያ መብት ያለው አሰልጣኙ ነው። ይህንን ካደረግሽ ምንም ጥያቄ የለውም። ሌላ የቡድኑ ስታር የነበረው እሱ ነው። እንደሚታወቀው ከክርስቲያኖ ሮናልዶም ጋር ያላቸው ግንኙነት ጥሩ አልነበር፣ አይነጋገሩም ነበር ለረጅም ጊዜ። መጽሐፍት ላይ ሳይቀር ተጽፏል። በአይን ላይ ነው አይተያዩ ነበር ክርስቲያኖና ጆዜ ሞሪኞ። አሁንም ብዙ አንዳቸው ለአንዳቸው በአድናቆት ሲነጋገሩ ብዙ አትሰሚም። እንግዲህ እነዚህ ሁለት ትልልቅ ግለሰቦች በፖርቱጋል እግር ኳስ ውስጥ በፖርቱጋል ታሪክ ማለት ነው፣ በፖርቱጋል ታሪክ ክርስቲያኖ ምንም ማሰብ ሳያሻን የምንጊዜም የሀገሪቱ ትልቁ እግር ኳስ ተጫዋች ነው። ጆዜ ሞሪኞ የሀገሪቱ ምንጊዜም ትልቁ አሰልጣኝ ናቸው። ግን በሁለቱ መካከል ጥሩ ግንኙነት እንደሌለ ይወራል እና ብዙ ስቶሪዎችም እንሰማለን። ከሜሱት ኦዚል ጋር ከፔፔ ጋር ራሱ ፔፔ ከታማኝ ወታደሮቻቸው መካከል እንደ አንዱ የሚቆጠር ተከላካይ ሆኖ ግን የባርሰሎናን አማካዮች እነዛን ሶስቱን ቡስኬትስን፣ ቻቪን፣ ኢኒየስታን ለመቆጣጠር መሀል ሜዳ ላይ የሚያሰልፉት ኃይለኛ ፊዚካል ተጫዋቻቸው ነበር። ከዲ ማሪያ ከእነዚህ አይነት ተጫዋቾች ጋር ግንኙነታቸው ጥሩ አልነበርም እና እነዚህ ሁሉ የጠቀስኳቸው በሙሉ በጣም ቁልፍ የቡድኑ ተጫዋቾችና የመጨረሻዎቹ ስመጥር ተጫዋቾች ናቸው። እንደምታስታውሹ ደግሞ ስለ ካረም ቤንዜማ ከዚህ በፊት አስተያየት ሰጥተው ነበር። ለአደን ውሻ ስታጣ ድመት ይዘት ሄዳለ የሚል አስተያየት ሰጡ ስለ ቤንዜማ ለመናገር። ኢጓይን ስለሌለ ነው እሱን ይዤ የሚሄደው፣ ስለዚህ እሱ ድመት ነው ማለታቸው ነው። እና ከቤንዜማም ጋር የነበራቸው ግንኙነት ጥሩ አልነበረም። አንዳንድ ተጫዋቾችን በተመለከተም ለስፔን ብዙሀን መገናኛዎች ለማርካ፣ ለአስ፣ ለኤል ቺሪንጊቶ ለምን መረጃ የሚያሾልኩ ተጫዋቾች አሉ ብለው ስለሚያምኑ ላይንአፕ ለምሳሌ ቀድሞ ይወጣል። ሪያል ማድሪድ ራሱ ኮሚኒኬት ሳያደርግ ላይንአፕ ማርካ ላይ ልታየት ሲያደርግ አሰልጣኙ ነገ 11ችን ይሄ ነው ብለው ጋዜጣ ላይ ያነቡታል 11ቸው እና አንድ ቀን መጡ ሁላችሁም የታለ አይጡ ማን ነው ያው መፈለግ ካናሌስ ጋር አንተና አይጡ ምናምን ይሉስ ነበር። ሚስጥር የሚያሾልኩ ተጫዋቾችም አሉ ብለው ያምኑ ነበር መቼስ። እና የሚገርም ኤክስፒሪየንስ ነው የጆዜ ሞሪኞ ሪያል ማድሪድ ኤክስፒሪየንስ። በዚህ መሀል ግን ጀርባቸውን ያልሰጧቸው አንዳንድ ተጫዋቾች ነበሩ። ሁለቱ አሎንሶ እና አርቤሎዋ ናቸው። ሻቢ አሎንሶ እና አርቤሎዋ። የሚገርመው ሞሪኞና ቤኔቴዝ አይዋደዱ አይደል? እነዚህ ሁለቱም በቤኔቴዝ ስር ሰልጥነዋል እና ግን ከቤኔቴዝ ይልቅ ለጆዜ ሞሪኞ መውደድ ያላቸው እነዚህ ሁለት ተጫዋቾች ናቸው። ለዚህ ነው ስለ አርቤሎዋም ሲጠየቁ አሎንሶም ከልጆቼ መሀል ነው የሚል አስተያየት የሰጡት። እንዲያውም እኔ የሮማ አሰልጣኝ ሆኜ እሱ ሌቨርኩሰን ውስጥ ተአምር ነው የሰራው አሉ እና ሌላ ቦታ እርግጠኛ ነኝ ይሳካለታል። ራሳቸውም አሎንሶ ትልቅ አሰልጣኝ እንደሚሆን ቀድመው የተነበዩት እሳቸው ናቸው። እንደምታስታውሱ በእኔ ሰልጥነዋል፣ በአንቼሎቲ ሰልጥነዋል፣ በጓርዲዮላ ሰልጥነዋል፣ በዶል ቦስኬ ሰልጥነዋል። አባቱ አሰልጣኝ ነበር፣ አያቱ ትልቅ ኳስ ተጫዋች ነበር። አሰልጣኝ ለመሆን የሚያስችል ፋውንዴሽን ሁሉ አለው። በዛ ላይ ብዙ ኢንፎርሜሽን ለመረዳት የሚያስችል ትልቅ ብሬን ያለው ነው ምናምን ብለው አስተያየት ሰጥተው ነበር። አሎንሶም እንደሚወዱት ግልጽ ነው። ግን አንድ አኔክዶት ተናገሩ ከዚህ ከአርቤሎዋ ጋር ዛሬ ከመገናኘታቸው በፊት። ስሜታ ይሆናሉ እርግጠኛ ነኝ አርቤሎዋን ሳይሆን ከሱ ጋር ለሱ ባለኝ የተለየ መውደድ ምክንያት ብቻ ሳይሆን ከወታደሮቼ ከልጆቼ መካከል አንዱ በመሆኑ ብቻ ሳይሆን አሰልጣኝ ሆኖ በማየትም የሮማ አሰልጣኝ ያለው ከሌቨርኩሰን ጋር ተገናኝተን ነበር እና አሎንሶ የሌቨርኩሰን አሰልጣኝ ነበር። ሳየው በጣም ስሜታዊ ሆኜ ነበር ሰላም ሊለኝ ሲመጣ ብለው መልሰዋል። ስለዚህ እሱንም አድንቀውታል። መልበሻ ክፍሉ በሙሉ አንድ ሰው ሲናገር ጀርባውን ሁሉ በሰጣቸው ጊዜ ዋና ዋናዎቹ ተጫዋቾች በሙሉ ከጆዜ ሞሪኞ ጋር ጦርነት ባወጁ ጊዜ ሁሌ የሚከላከላቸው የነበረ አንድ ሰው አልቫሮ አርቤሎዋን። አንድ ዝነኛ ፎቶም አለ። በቃ ሞሪኞ እንደሚሰናበቱ ታወቀ። በውድድር ዘመኑ መጨረሻ ወደ ቼልሲ መጡ በኋላ እና አንቼሎቲን ቀጠረ ሪያል ማድሪድ። አንድ የመጨረሻ ልምምዳቸውን ባሰሩበት ጊዜ ሄደ አልቫሮ አርቤሎ ወደ ልምምድ ሜዳው ከልምምድ መጨረሻ በኋላ እና
አንተና ከስታፍህ ጋር ፎቶ መነሳት ፈልጋለሁ ከሌሎቹ የአሰልጣኝ ቡድን አባላት ጋር እና ሁሉም የሞሪኞ ረዳቶች አይቶር ካራንካ፣ ሩይ ፋሪያ ራሳቸው ጆዜ ሞሪኞ አጠገቡ ሆነው ምናምን 7 8 9 ሰዎች ሊሆኑ ይችላሉ። ከነሱ ጋር ብቸኛው ፎቶግራፍ የተነሳው ሰው አልቫሮ አርቤሎዋ ነው እና በግልጽም የሞሪኞ ተከታይ ነኝ ብሎ ይናገራል። ዛሬ ስለዛ ሴንቲሜንት የሚያስበው አይመስለኝም። ያው ጨዋታው ሲጀምር ጨዋታ ነው ለሞሪኞ ለአርቤሎዋ ያው ጥሩ ጊዜ አይደለም ለሞሪኞ አሁን በቤንፊካ። በእርግጥ ኮንቴክስቶች አሉት። የእሳቸው ስብስብ አይደለም። በውድድር ዘመኑ መሀል ነው ኃላፊነት የተረከቡት። ከዛ ደግሞ የፕሬዚደንታዊ ምርጫ ነበር። ከፍተኛ ዲስትራክሽን ነው ይሄ። አንዳንድ ያልተሳኩላቸው ዝውውሮች ነበሩ። ከሳቸው በፊት ብሩኖ ላዥ አሰልጣኝ በነበሩበት ጊዜ ለምሳሌ ዦአው ፌሊክስን ዝውውር ያጠናቀቁ ይመስል ነበር። ለምሳሌ እሱ ያልተሳካላቸውም። የዓለም የክለቦች ዋንጫ ላይ ተሳትፎ የለ ቤንፊካ በዓለም የክለቦች ዋንጫና በአዲሱ ሲዝን መጀመር ማለት 11 ቀን ብቻ ነው የነበረው እና ይሄ የብዙ ክለቦችን ሲዝን አወሳስቧል። ስለዚህ እሱም አንድ ችግር ነው። ግን 200 የቤንፊካ ደጋፊዎች ጆዜ ሞሪኞን ለማነጋገር እነዚህ ኦልትራስ የሚሏቸው ሄደው ነበር ወደ ልምምድ ሜዳው ቅዳሜ ዕለት። ምንድን ነው እየሆነ ያለው ነው? አንዳንዴ ቫዮለንት ይሆናሉ። ታስታውሻለሽ? እነ ብሩኖ ፈርናንዴዝ እነ ራፋኤል ሊያዮ አንድ ላይ ቤንፊካ ተጫዋቾች በነበሩበት ራፊኛ የባርሴሎና ተጫዋች አንድ ዘመን ላይ አንድ ላይ ይጫወቱ ነበር። 50 የሚሆኑ የቤንፊካ ደጋፊዎች ገብተው ደብድበዋቸው ብለዋቸው ብዙዎቹ ተጫዋቾች ኮንትራት ተርሚኔት አድርገው ነበር። እንደ ብሩኖ አይነቶቹ የተወሰኑ ተጫዋቾች ናቸው እዛው የቆዩት እንጂ ራፋኤል ሊያዮ እና ሌሎችም ብዙ ተጫዋቾች ጌልሰን ፈርናንዴዝ እንዲህ አይነት ተጫዋቾች በሙሉ ኮንትራታቸውን ቀደው ነበር ከዚህ ክለብ ጋር ፕሮቴክት ከማያደርግ ድብደባ ነው የደረሰባቸው እና ወደዚህ አይነት ቫዮለንስ እንዳይሄድ ተፈርቶ ነበር በቀደም። እና ምንድነው እየሆነ ያለው? ጆዜ ሞሪኞ በጣም ጥሩ ተናጋሪ ናቸው እና መጨረሻ ላይ ደጋፊዎቹን አግባብተዋቸው መጨረሻ ላይ የፖርቱጋልን ብሔራዊ መዝሙር እዛው ቆመው ዘምረው ነው የሄዱት ደጋፊዎቹ። እና ግን ቤንፊካ ያለበትን ሁኔታ የሚናገር ነው። ይሄ ጨዋታ በጣም ያስፈልጋቸዋል፣ ምንም ጥያቄ የለውም። የክለቡ ፕሬዚደንት የቀድሞ ትልቅ ተጫዋች ሩይ ኮሽታ የመሰናበት ምንም ስጋት የለበትም፣ ሞሪኞ የማሰናበትም ሀሳብ የለንም 2027 ድረስ ውል አለው ብሎ አሰልጣኙን ፕሮቴክት እያደረጋቸው እሳቸው በኃላፊነት መሾም ከዚህ በፊት እንዳነሳሁት የፒአር ሙቭ ተደርጎ ነው የሚታየው። ፕሬዚደንት ሆኖ ለመመረጥ ከ20 ምናምን ዓመት በኋላ ሞሪኞን ወደ ሀገር ቤት የመልስ ከ21 ዓመት በኋላ የፖርቶ አሰልጣኝ 2024 ላይ ነው የነበሩት። እሳቸው መልሷቸዋል። ግን ዛሬ ያው ድሉ በዛ ምክንያት ያስፈልጋቸዋል። ግን ሴንቲሜንታል ምክንያት አለው ማለት ነው። በአሰልጣኙ የሚሰራበት መንገድ፣ ግልጽ ተናጋሪነቱ፣ ያሰበውን ከመናገር ወደ ኋላ ማይል መሆኑ፣ ራሱን መሆኑ የሞሪኞ ተከታይ ሞሪኒስት የሞሪዝሞ ደቀ መዝሙር እንደሆነ አድርጎኛል የሚል አስተያየት ሰጥቷል። ግን ሰሞኑን አንድ ነገር ተናግረው ነበር። አርቤሎዋ ላይ የተተኮሰ ተደርጎ የታየ እሱ ላይ ብቻ ሳይሆን ሊያም ሮሲኛ ላይ ምናልባት ማይክል ካሪክ ላይ ምንም የማሰልጠን ታሪክ ያላቸው ባለፈው በዩቬንቱስ ከተሸነፉ በኋላ እነዚህ ልምድ የሌላ ያስገርመኛል። እኔ ምንም ታሪክ የሌላቸው ልጆች ትልልቅ ቡድኖችን ይዘው ሲያሰለጥኑ ሳይ በጣም ይገርመኛል። በቃ እና ሰዎች ወዲያው ከዚህ በፊት ያሰለጠኗቸው 3 ትልልቅ ክለቦች ውስጥ የተሾሙትን ወጣት አሰልጣኞች ማለታቸው ነው። ካሪክን፣ ሊያም ሮሲኝን እና አልቫሮ አርቤሎዋን ማለታቸው ነው። እና እንደዚህ እኮ ብለዋል ግን ሰምተሃል ላሉት እና ብልጥ ነው አርቤሎዋ። ሞሪኞ ሲናገር እኔ ዝም እላለሁ፣ እኔ አደምጣለሁ እና አይ ሞሪኞ ትክክል አይደለም ምናምን አላለም። በአክብሮት ነው እሱንም የመለሰው። ስለዚህ በሁለቱ መካከል የሚደረግ ጨዋታ ነው። ምናልባት እዚህ ላይ መጨመር የሚያስፈልገው አንድ ፎቶግራፍ አላቸው፣ ተቃቅፈው የሚታይ ፎቶግራፍ። ዛሬ በትልቁ ነው ማቅፈው ብሏል ሞሪኞ። ግን አንድ ጊዜ እሳቸው የማንቸስተር ዩናይትድ አሰልጣኝ ሆነው ያው ከሪያል ማድሪድ ከለቀቁ በኋላ የቼልሲ አሰልጣኝ ሆኑ። ከቼልሲ በኋላ ወደ ማንቸስተር ዩናይትድ መጡ። እሱ ደግሞ ከሪያል ማድሪድ ከለቀቀ በኋላ ወደ ፕሪሚየር ሊግ ተመልሶ ነበር። የዌስትሃም ተጫዋች ነበር እና ጨዋታው አልቆ ቀጥታ ከሳቸው ጋር ሰላምታ ተለዋውጦ ሙሉ ኮሪደሩ ላይ እየተሳሳቁ እያወሩ ነበር የገቡት እና ያ ራሱ በጣም ጥብቅ ግንኙነት እንዳላቸው የሚያሳይ ነው። እሳቸው ቅድም እንዳነሳሁት ከሪያል ማድሪድ ምርጥ ተጫዋቾች መካከል አንደኛው አልነበረም፣ ግን ከምርጦቹ ሰዎች መካከል አንደኛው ነበር። ሁልጊዜም የምመካበት ነበር የሚል
አስተያየት ሰጥተዋል። ስለዚህ ይሄ ጨዋታ ምናልባት እንደ ሳይድ ስቶሪ ሊቆጠር የሚችል ይመስለኛል። የሞሪኞን ስታይል ለመከተል ይላል። እኔ በመጠኑ አይበታለሁ እንደዛ አይነት ነገር ሚዲያን አፕሮች በሚያደርግበት መንገድ እንደዛ ነው። ከሽንፈት በኋላ አንድ ጨዋታን የተሸነፉት ከአልባሴቴ ጋር ብዙ ታሪክ የለንም፣ ግን ያለፉት 2 ጨዋታዎች ሲሪየስሊ በጣም ኢምፕሬሲቭ ውጤቶች ናቸው። ከቪያሪያል ጋር ላሴራሚካ ላይ ማርሴሎኒ ጋርሲያ ቶራል ቡድን አንዳንድ በፔፔ በምን አንድም ጄራርድ ሞሬኖ ያገኘው እድል ነበር፣ ግን ሪያል ማድሪድ በጣም ጥሩ ተጫውቶ ነው ያሸነፈው። ባለፈው ሞናኮን እንደዚሁ በጣም ጥሩ ተጫውቶ ነው ያሸነፈው ብቻ ሳይሆን በሞናኮ ጨዋታ ላይ የነበረው የዲፌንሲቭ ስታቲስቲክስ ያስደንቃል፣ የፕሬሲንግ ስታቲስቲክስ ያስደንቃል። አሁን ይቀጥል እንደሆነ አላውቅም፣ ምክንያቱም አሎንሶ ኃላፊነቱ እንደተረከበ አካባቢ እንደዛ እንል ነበር። ሪያል ማድሪድ በአመታት ውስጥ አስመዝግቦት የማያውቀው የፕሬሲንግ ኢንቴንሲቲ ነው፣ ብዙ ኪሎ ሜትር የሸፈነበት ነው እንላለን። ምን ያህል ይዘልቃል የኒው ማኔጀሪያል ባውንስ የሚሉት አዲስ አሰልጣኝ ሲሾም ያለ ሪያክሽን ነው፣ አይዘልቅም፣ ማወቅ ያስቸግራል። ግን ለአርቤሎዋ ያለፉት 2 ጨዋታዎች በተለይ የሌቫንቶን ጨዋታ ልቶ ድባቡን በጣም መጥፎ ስለነበር፣ የመጀመሪያ አጋማሽን በጣም መጥፎ ስለነበር፣ የሞናኮና የቪያሪያል ጨዋታዎች ውጤት ብቻ ሳይሆን ፐርፎርማንስም በጣም አስደናቂ ነው። ግን ደግሞ አዘ ካራክተርም ሲናገርም በጣም ግልጽ ሰው ነው፣ ፊት ለፊት አፕፍሮንት የሚናገር አይነት ነው እና በመጠኑ ራሱ የሞሪኞ ባህሪ ያለው ይመስላል እና ዛሬ 2 አሰልጣኞች ይገናኛሉ። አሁን ምሽት 5 ሰዓት ላይ ከሚደረጉ ጨዋታዎች መካከል የሚጠበቀው አንደኛው ጨዋታ ነው። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።